በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች አባቶችና እናቶች፣ ወንድሞች፣ እህቶች በኃያሉ በእግዚአብሔር ስም እንደምን አመሻችሁ? እንደምን ዋላችሁ? እስከዚህ ሰዓት እንደምን ቆያችሁ? አምላካችን እግዚአብሔር በቸርነቱ ጠብቆ እስከዚህ ሰዓት አድርሶ በዚህ ሰዓት ቃሉን እንድንሰማ ለፈቀደልን አምላክ ለእርሱ ክብርና ምስጋና ይድረሰው። አሁንም የእግዚአብሔር ቤተሰቦች ሁላችሁም እንኳን ለዚች ሰዓት እና ለዚች ዕለት አደረሳችሁ አደረሰን። ለነነዌ ቀን ማለት ነው። እንግዲህ ዛሬ ነነዌ ሶስተኛ ቀናችን ነው። ጾሙ ከተጀመረ እንግዲህ ጾሙ ዛሬ አለቀ ማለት ነው። አምላካችን እግዚአብሔር እንግዲህ ሁላችንንም ጸሎታችንን ተቀብሎ ምሕረቱንና ቸርነቱን እንዲልክልን ፍቃዱ ከሆነልን መልካም ነው። እንግዲህ ዛሬ እንደ አምላካችን እንደ እግዚአብሔር ቸርነት የምንማርበት የትምህርታችን መነሻ አድርገን የምንመለከተው መምህር ሆይ ከአንተ ምልክት እንፈልጋለን። ይህንን ኃይለ ቃል መነሻ አድርገን እንማማራለን። የቃሉ መገኛ የማቴዎስ ወንጌል ምዕራፍ 12 ከቁጥር 38 ላይ ያለ ኃይለ ቃል ነው። እንግዲህ ይህንን ሁላችሁም መጽሐፉን ገልጣችሁ መመልከት ትችላላችሁ። አዎ መምህር ሆይ ከአንተ ምልክት እንሻለን አሉት። እንግዲህ እነዚህ ጌታችንን አምላካችንን ኢየሱስ ክርስቶስን የሚፈታተኑት እሱን ለማጥመድ ምክንያት የሚፈልጉለት ሰዎች ናቸው እንዲህ ያሉት። እነዚህም ሰዎች ጻፎችና ፈሪሳውያን ናቸው። እና እኒህ ሰዎች ሲፈትኑት ምን አሉ? መምህር ሆይ አሉ፣ ከአንተ ምልክት እንወዳለን እንፈልጋለን አሉት። ጌታችን አምላካችን ኢየሱስ ክርስቶስም ለእነዚህ ሰዎች መልሶ ምንድን ነው ያላቸው? እንዲህ ነው ያላቸው፣ ክፉና አመንዝራ ትውልድ አዎ ምልክት ይሻል። ምንጊዜም ቢሆን ምልክት የሚሻው ክፉና ጠማማ ትውልድ ነው፣ አመንዝራ ትውልድ ነው። እልከኛ ሞገደኛ ትውልድ ምንጊዜም ምልክት ይሻል ነው ያላቸው። ይኸውላችሁ ለዚህ ትውልድ ከነቢዩ ከዮናስ በስተቀር ምልክት አይሰጠውም። ለዚህ ትውልድ ምልክቱ ዮናስ ነው ነው ያላቸው። ይገርማችኋል። የእግዚአብሔር ልጆች ይህን ቃል አስተውላችሁ ስሙትማ። በእውነት እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ በዚያን ዘመን ለነበረው ትውልድ የሰጠውን መልስ እዩት። ይሄ መልስ ለነዛ ሰዎች ብቻ ነው ብለን እናስባለን? አዎ እኛን ሁሉ ጨምሮ ነው። እኛን ብቻ ሳይሆን ወደፊትም የሚነሳውን ትውልድ ሁሉ ይሄ ቃል ይዘልፈዋል። ይገርማችኋል። ለዚህ ጠማማ ትውልድ ከነቢዩ ከዮናስ በስተቀር ምልክት አይሰጠውም አለ። ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅም በምድር ልብ 3 ቀንና 3 ሌሊት ይኖራል። አያችሁ፣ የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይሄንን ጠማማ ትውልድ ይፈርዱበታል አለ። አስቡትማ እንግዲህ የነነዌ ሰዎች አያችሁ፣ በፍርድ ቀን በዚህ ዓለም ካለው ከዚህ ጠማማ ትውልድ ይልቅ ለነነዌ ፍርዱ እንደሚቀልላቸውና የነነዌ ሰዎች በዚህ ትውልድ ላይ እንደሚፈርዱበት ተመልከቱ። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው አለ በትንሣኤ ዘጉባኤ ጊዜ ከዚህ ትውልድ ጋር ይነሳሉ። ከዚህ ትውልድ ጋር ተነስተው በዚህ ትውልድ ይፈርዱበታል። እነሱ በዮናስ ስብከት ተሰብከዋልና ንስሐ ገብተዋልና። እነሆ እንግዲህ ምን ትላላችሁ? ከዮናስ የሚበልጥ ከዚህ አለ። አያችሁት? ከዮናስ የሚበልጥ ከዚህ አለ። የነነዌ ሰዎችን የእናንተ መምህር አላስተማራቸውን? እናንተ ያያችሁት
እናንተን የሚያስተምር እናንተ የዳሰሳችሁት ከእናንተ ጋር ያለው መምህር እነሱን አላስተማራቸውም፣ ባሪያ ነው ያስተማራቸው። ይኸውላችሁ በባሪያ ስብከት አምነው ንስሐ ገቡ ነው ያላቸው። ይገርማችኋል። እንግዲህ ዮናስ የእግዚአብሔር ባሪያ ነው። አያችሁ፣ ነቢያት ሁሉ፣ ሐዋርያት ሁሉ፣ ጻድቃን ሰማዕታት ሁሉ የእግዚአብሔር ባሪያዎች ናቸው። ጌታ የለም። አዎ እግዚአብሔር በመልካሙ ስራቸው ጌቶች ያደረጋቸው እንጂ እነሱ ባሪያዎች ናቸው። ባሪያዎቹ ሆነው ተገዙለት፣ ታዘዙለት፣ ፈቃዱን ፈጸሙለት። ሲጠራቸው አቤት አሉ፣ ጆሯቸውን ሰጡት። እንግዲህ ይህን ትውልድ በምን ይመስሉታል? ልቡ የደነደነ ጆሮ የደነቆረ የማይሰማ ትውልድ ታዩታላችሁ። እንግዲህ ይኸውላችሁ እና የዮናስ የነነዌ ሰዎች በዮናስ ስብከት ተሰብከዋልና አምነዋልና በትንሣኤ ዘጉባኤ ጊዜ በፍርድ ጊዜ ከዚህ ጠማማ ትውልድ ጋር ተነስተው ይህን ጠማማ ትውልድ ይፈርዱበታል። እነሱ የባሪያዬን የዮናስን ስብከት አምነው ንስሐ ገብተዋልና። የእግዚአብሔር ልጆች እስኪ ተመልከቱት። እንግዲህ ይችን 3 ቀን ነነዌን እያሰብን ነበረ ስንጾም የነበረው። ነነዌ በ3 ቀን ጾም እግዚአብሔር ይቅር አላት፣ ንስሐ ገባሽ። ነነዌ የተሰበከችው አንድ ቀን ነው የሰበካትም አንድ ዮናስ ነው። ሌላ ሰባኪ ሌላ መምህር አላገኘችም። በአንድ ቀን ተሰብካ ተለወጠች። እኛ ግን መላ ዘመናችን ብንሰበክ ይኸውና ውሃ ቢወቅጡት እምቦጭ የሆነ ነገር ሆነ። የሚያሳዝን ነገር ነው። እግዚአብሔር ልጆች እስኪ ያስቡት። እግዚአብሔር አምላካችን ነነዌን ሊያጠፋት አሰበ። አስተማሪ ሳይኖራት፣ መካሪ ሳይኖራት፣ ነቢይ ሐዋርያ ሳይኖራት እንዲሁ ባዶ ሁና የኖረች አገር አምላኳን የማታውቅ ሁና በኃጢአት ተዘፍቃ ትኖር ነበረ። እግዚአብሔር ግን ሊፈርድባት አሰበ። እንደ ሰዶም እንደ ገሞራ ሊያጠፋት ወሰነ። አያችሁ፣ ግን መሐሪ ነው። አባቶቻችን እንደሚናገሩት እግዚአብሔር ሳይደግስ አይጣላም ይላሉ። ድግሱ ምክሩ ነው፣ ትምህርቱ ነው፣ ስብከቱ ነው። እግዚአብሔር ሳያስጠነቅቅ መጣሁብህ ሳይል እውነቱን ሳይነግር አይፈርድም፣ አይቀጣም። እውነቱን ነግሮ የሚመለሰውን እሱም ይመለሳል፣ ለማይመለሰው ደግሞ የአምላክነቱን ስራ ይሰራበታል። ስለዚህ ነነዌ አስተማሪ አግኝታ አታውቅም፣ አስተማሪም አይቷትም አያውቅም ነበረ። እግዚአብሔርንም አታውቅም፣ ነቢያትንም አታውቅም ነበረና ነነዌ እግዚአብሔር ሳይመክርና ሳያስተምር አይጣላምና የመጨረሻውን ፍርድ ሊፈርድባት ሲፈልግ ዮናስን ነነዌ አገር ወርደህ አስተምር አለው። እንግዲህ ይችን 3 ቀን ታያታላችሁ። ስለ ነነዌ ነው እየተነገረ የነበረው። እግዚአብሔር ልጆች ዮናስን ነነዌ ወርደህ አስተምር ሲለው፣ ዮናስ ግን ለእግዚአብሔር የሰጠው መልስ ምንድን ነው? አዎ አንተ መሐሪና ቸር ነህ፣ ይቅር ባይ ነህ። እኔ ነነዌ ወርጄ ባስተምር ከኃጢአታቸው ቢመለሱ አንተ ፍርድን አታሳይም፣ ያን ጊዜ እኔ ሐሰተኛ መምህር እንባላለሁን ብሎ በዚህ ከእግዚአብሔር ፊት ለመጥፋት አሰበ። ይገርማቸዋል። ዮናስም ሞኝ ሰው ነበር በእውነት እግዚአብሔር የሌለበት ሀገር ያለ ይመስል ከእግዚአብሔር ፊት ኮብልሎ ሊጠፋ አሰበ። አዎ ነገሩ አስቦም አልቀረም። አሁንም እግዚአብሔር አልሄድክምን? አሁንም አለህን? ተነስን ሂድ ቢለው አዎ እንዲህ የምትለኝ እኮ ከፊትህ ስላገኘህ ነው፣ ከፊትህ እንጂ ዘወር ብል እንዲህ አትለኝም አለና ኮበለለ። ይኸውላችሁ እንግዲህ ዮናስ ኮበሎ ወደ ኢዮጴ ሲሄድ ተመልከቱት የገጠመውን ነገር። እንግዲህ በባህር ላይ ከነጋዴዎች ጋር በመርከብ ተሳፍሮ ሲሄድ እግዚአብሔር ግን በዛ ባህር ላይ ምን አስነሳ? መሳሪያውን አመጣ። እግዚአብሔር መልእክተኛውን ላከ። አያችሁ፣ ያችን መርከብ የሚያናውጥ መልእክተኛውን ላከ እግዚአብሔር። ያ ማዕበል የእግዚአብሔር መልእክተኛ ነበረ። እግዚአብሔር ልጆች ይኸው ዛሬ ዓለምን እያናውጣት ያለው የእግዚአብሔር መልእክተኛ ነው። የሰውን ልጅ እያገላበጠው እያጎሳቆለው ያለው እያስለቀሰው እያሰደደው ያለው የእግዚአብሔር መልእክተኛ ነው። አዎ ይሄ ቁጣው መዓቱ ለእግዚአብሔር ባሪያው ነው፣ ተገዡ ነው። እግዚአብሔር ሲፈልግ የሚሰራበት መሳሪያው ነው። ዛሬ በእግዚአብሔር ቁጣ ያልነደደች ሀገር የታገኛላችሁ? ያልተጎሳቆለ የሰው ልጅ የታገኛላችሁ? የሰው ልጅ እንደ እንጨት ተልከስክሶ በጌምዳ ወርቆ ያለበት ጊዜ ላይ ነው ያለ ነው። አያችሁ፣ ለእግዚአብሔር አለመታዘዝና አለመገዛት የሚያመጣውን አስቡ። አሁንም ዮናስ ለእግዚአብሔር አልገዛም አልታዘዝም ብሎ ከፈጣሪ ፊት ኮበለለ። ፈጣሪ የሌለበት ሀገር ያለ ይመስል
በዚያ ባህር ላይ በመርከብ ተሳፍሮ ሲሄድ እግዚአብሔር መልእክተኛውን ላከ። ያንን ወጀብ ማዕበሉን አመጣ። ያ ማዕበል ያንን መርከብ አናወጠው። እንግዲህ በዛ መርከብ ላይ የነበሩ ሰዎች አለቅን ብለው ተስፋ ቆርጠው ንብረታቸውን ከመርከቡ እያወረዱ ቢጥሉ መርከቡ ይቀልልታል ብለው ነበር ያሰቡት። አልሆነም፣ አልታሰብም። በመጨረሻው ሰዓት እንግዲህ ሁሉም አሰበ በምን መልኩ መዳን እንደሚችል ተጨነቀ። በዛን ጊዜ ዮናስ ከመርከቡ በስተ ውስጥ ገብቶ ተኝቶ ነበር ይላል ታሪኩ። እንግዲህ እዛ ውስጥ ገብተው ለምን አትነሳም? ተኝተሃልን? ተነስ፣ የምታመልከውን አምላክህን ለምን ልንጠፋ ነው አሉት። ይኸውላችሁ እንግዲህ በማን ኃጢአት እንደሆነ እንዲህ ልንጠፋ የቻልነው? ሁሉም እያንዳንዱ ራሱን መመርመር ጀመረ። ዮናስን ጠየቁት። ከየት ሀገር መጣ? ማንን ታመልካለህ? ስራ ምንድን ነው ተባለ። ዮናስ ስራውን ነገራቸው። እኔ ስራዬ ሰማይና ምድርን የፈጠረውን ፈጥሮ የሚገዛውን የሰማይና የምድርን አምላክ እግዚአብሔርን አመልካለሁ አለ። አያችሁ፣ ስራውን ነገራቸው። ከእግዚአብሔር ፊት ኮብሎ እንደመጣ ነገራቸው። ታዲያ ምን እናድርግ አሉ። እንግዲህ በራሳቸው ዮናስን አንስተው ወደ ባህር ለመጣል እንዳያስቡት የዕዳ ሊሆንባቸው ነው። እንግዲህ ሰውን ያህል ነገር ለራሳችን ሕይወትን ፈልገን ይህን ሰው አንስተን ባህር ብንከተው ጨርሶ ዕዳ የሆንብን የለምን ብለው አሰቡ። ይወላችሁ። ስለዚህ ዕጣ መጣ፣ ጣል መጣ። ዕጣውን በዮናስ ላይ ወጣ። ዮናስም እንዲህ አላቸው፣ ይህ ማዕበል እኔን አንስታችሁ ወደ ጥልቁ ካልወረወራችሁኝ አይቆምላችሁም አላቸው። እነሱም አንተማ ፈቃደኛ ከሆንክ እሰይ ያሉና ወደ ባህር ጣሉት። ያን ጊዜ ማዕበሉ ጸጥ አለ። አያችሁ የእግዚአብሔርን ስራ። እግዚአብሔርን የሚቀድም ማንም የለም ወገኖች። ከቶ እግዚአብሔርን ለመቅደም ማንም እቀድማለሁ ብሎ ያሰበ ሁሉ እግዚአብሔርን ቀድሞ ያመለጠ የተገኘ ሰው የለም። ዮናስ እግዚአብሔርን ቀድሞ ሊያመልጥ ነበረ። እግዚአብሔር በሁሉ የነበረ አምላክ ነውና፣ በጥልቁ ሁሉ ያለ አምላክ ነበርና በዚያች በዚያም ባህር ላይ ማዕበሉን ይዞ መጣ። አያችሁት? ወደ ባህር ሲጣል እግዚአብሔር ደግሞ አሳልፎ ለማን ሰጠው? ለአሳ አንበሪ ሰጠው። አሳ አንበሪ ዋጠው። ይገርማችኋል። ይኸውላችሁ እግዚአብሔር ዛሬ እኛን እንደ አሳ አንበሪ የዋጠን ነገር እንዳለ አልተገነዘብንም። አያችሁ፣ ያችን መርከብ በባህር ላይ ያናወጣት ማዕበል ዛሬም እኛን ማዕበሉ እያናወጠን ነው። ሐዘኑ፣ ጭንቀቱ፣ ረሃቡ፣ ስደቱ፣ ጦርነቱ፣ ኧረ በስንቱ ነው፣ ስንቱ ይዘረዘራል። የእግዚአብሔር ልጆች ይኸውላችሁ አለመታዘዝ የሚያመጣውን ነገር ዮናስ ቢታዘዝ ነው ለዛ ሁሉ ለዚያ ጭንቀት ባልተዳረገ ነበረ። በነገራችን ላይ በእርግጥ እግዚአብሔር የአምላክነቱ ስራ ይገለጥ ዘንድ ለዮናስም እንደ ልቡ ሐሳብ አደረገለት። በእውነት ዮናስ እግዚአብሔር ወደ ነነዌ ሀገር ውረድና ነነዌን አስተምር ባለው ሰዓት እሺ ብሎ ነነዌ ወርዶ ቢሆን ኑሮ የእግዚአብሔር ድንቅ ስራው ይቀል ነበረ። ይህን ያክል በድንቅ አይደነቅም ነበረ። አስቡት። ግን እግዚአብሔር ስራው እንዲደነቅ ስለፈለገ ዮናስን እንዲኮበልል ሕሊና ጣለበት። ዮናስም ኮበለለ ከእግዚአብሔር ፊት። እንግዲህ በዚያ ጥልቅ ባህር ሲወረውሩት አሳ አንበሪ ዋጠው። ይሄ እንግዲህ የእግዚአብሔርን ድንቅ ስራ ድንቅ የሚያደርገው አንዱ ይሄ ነው። አንደኛ በጥልቅ ባህር ውስጥ ነው ያለው። ሁለተኛ አሳ ዋጠው። እንግዲህ በዚያ ዘንድ ዮናስ ተስፋ ነበረው። እድናለሁ የሚል ተስፋ አለ። እንኳንስ አሳ ውጦት አይደለም፣ አሳስ ባይወጣው ዋኝቶ ይወጣል ተብሎ ይታሰብ ነበረ። አያችሁ፣ ዮናስ አሳ እንኳን ባይወጣው ዋኝቼ እወጣለሁ የሚል ተስፋ የለውም። ያንን ባህር እንዴት ይችለዋል መዋኘት? ይኸውላችሁ እግዚአብሔር ልጆች፣ መርከብን የሚያስጨንቅ ሞገድ ያ ባህር ሰው እንዴት ዋኝቶ ይወጣዋል? አሳ እንኳን ባይወጣው ባህሩን ሰንጥቆ ዋኝቶ ይወጣል ተብሎ አይታሰብም። ይህንን እንኳን እንዳያስብ አሳ ዋጠው። እግዚአብሔር ይህን ያደረገበት ድንቅ ተአምር ነበረ። ነነዌን ለማስተማር በዮናስ አድሮ ሊሰብካት ፈልጎ ነበርና፣ ምክንያቱም ዮናስ ነበርና በአሳ አንበሪ አድርጎ ያ አሳ አንበሪ ወደ ነነዌ ሀገር ይዞት ሄደ። ተመልከቱት እንግዲህ ነነዌ ሀገር ሲደርስ ባህር ዳር ተፋው ያ አሳ። ይኸውላችሁ የእግዚአብሔር ድንቅ ስራውን እንዲደነቅ አንዱ ያንን ሰው ወደ
ጥልቅ ባህር እንዲወርድና ከዚያም አሳ እንዲውጠው ማድረጉን አስቡት። ይሄ የእግዚአብሔርን ድንቅ ስራ በጣም የሚያስደንቅ ነገር ነው። ድንቅ የሚያሳይ ስራ ነው። ከዚያም በኋላ ዮናስን ሰበከ፣ አስተማረ። ስብከቱን ይዩትማ፣ አስተውሉትማ። አላቆላመጣቸውም። አዎ ምሳሌ አልመሰለላቸውም። ይገርማችኋል። ቀጥታ ምንድን ነው ያስተማረው? ነነዌ በ3 ቀን ውስጥ ትገለበጣለች፣ ትጠፋለች ነው ያላቸው። አያችሁ፣ ነነዌ በ3 ቀን ውስጥ ትገለበጣለች፣ ትጠፋለች ሲላቸው እንግዲህ ሰዎች ዮናስን አያውቁትም። ከየት መጣህ አላሉትም። በሀገራችን ላይ የምታሟርት አንተ ከየት ሀገር ሟርተኛን አላሉትም። ሳያውቁት አመኑት። ይገርማቸዋል። በጣም የሚገርሙ ሰዎች ናቸው። የነነዌ ሰዎች የሚደነቁት አንዱ በዚህ ነው። ይችን ሀገር እግዚአብሔር ሊያጠፋት ተነስቷል፣ በ3 ቀን ውስጥ ትገለበጣለች ሲላቸው ንጉሱም እስከ ንጉሱ ድረስ ዝና ሲሰማ ሁሉም የጾም አዋጅ ታወጀ። ንጉሱ የጾም አዋጅን አወጀ ይላል። እንግዲህ ዮናስ ትንቢተ ዮናስ ምዕራፍ 3 ከቁጥር 5 ጀምሮ ስትመለከቱት የጾም አዋጅ አወጀ ይላል። መሳፍንቱ መኳንንቱ ሁሉ ትቢያ ነስንሰው አመር ነስነው አመር ላይ ወድቀው ሕፃናቱ ሳይቀሩ እንስሳዎቹ ሳይቀሩ ሁሉም ጾመኛ ሆነ፣ እግዚኦታ ሆነ፣ ምህላ ተያዘ። ይሄውላችሁ እንግዲህ አያችሁ፣ ነነዌን የሰበካት አንድ ሰው ነነዌ የተሰበከችው 3 ቀን ነው። እንግዲህ በ3 ቀን ስብከት ነው ነነዌ ዳነችው። ተመልከቱትማ። እኛ ግን ከዓመት እስከ ዓመት እየተሰበክን ከዓመት እስከ ዓመት እየጾምን ግን ምንም አይነት ያገኘነው ተስፋ የለም። እግዚአብሔር ልቡናን ነው የሚያስበው ወገኖች። እኛ ልቡናችን ቀና ሳይሆን በአፋችን እግዚኦ እግዚኦ ብንለው ይሄ የማይሆን ነገር ነው። ይሄንን እግዚአብሔር አስቀድሞ ተናግሮ ይሄ ጠማማ ትውልድ በከንፈሩ እግዚኦ እግዚኦ ይለኛል፣ ልቡ ግን ከኔ የራቀ ነው ብሎ ተናግሮታል። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 9 ጀምረን ስንመለከት ይኸውላቸው አሁን እግዚኦ እግዚኦ የምንለው በከንፈራችን ነው። ምህላውን ከስንት ዘመን ጀምሮ ይሄው ምህላ ነው፣ ምህላ ነው፣ ሌትም ቀምን እግዚኦታ ነው። ግን እግዚአብሔር ግን ጆሮውን ደፍኗል። አያችሁ? አዎ እግዚአብሔር ጆሮውን ደፍኗል። ለጠማማ ትውልድ የጠማማ ትውልድን ምህላና ጸሎት አይቀበልም እግዚአብሔር። አዎ ምህላ በልቡና ላይ ነው ያለችው። ልቡና ንጹሕ ካልሆነ ከንፈር ዋጋ የለውም። የእግዚአብሔር ልጆች እና የነነዌ ሰዎች በዚህ ጾምና በዚህ ምህላቸው እግዚአብሔር ተመለከታቸው። ይገርማቸዋል። በምን ተመለከታቸው ብትሉ በይቅርታ በቸርነት አዘነላቸው። አያችሁት? 3 ቀን ሙሉ እንስሳው፣ ሕፃናቱ፣ ሰው የላመ የጣፈጠ ሳይቀምስ እህል ውሃ ሳይቀምስ ወደ እግዚአብሔር አመለከቱ። እግዚአብሔርን ማመልከቻቸውን ተቀበላቸው። ምሕረቱን ቸርነቱን አመለከተላቸው። ይቅርታውን ሰጣቸው። ይቅር አላቸው። አያቸው? ያ ሁሉ በደላቸው ለዘመናት አስተማሪ ሳይኖራት እግዚአብሔር ብቻ በድላ የምትኖር ሰማይና ምድር ተዘርግተው እየታዩ በሰማይና በምድር በላይ በሰማይ አምላክ ፈጣሪ እንዳለ ይህን ዓለም ያዘጋጀ ፈጣሪ እንዳለ የማታውቅ ነነዌ በአንድ ቀን ስብከት ተሰብካ በዮናስ ስብከት እንግዲህ ሌላ ሰባኪ ሌላ ሐዋርያ አልገባባትም። አንድ ሰባኪ አንድ ዮናስ ብቻ ነው። ለዚህም የተሰበከችው 3 ቀን ብቻ ነው። አስቡት። ግን እግዚአብሔርን እንዴት እንደሚያምኑት እውነቱ እስካልተነገራቸው ድረስ ነበር ኃጢአተኛ ሊሆኑ የቻሉት። ኃጢአቱንም ሊሰሩት የቻሉት እውነቱን የሚነግራቸው ሰው ባለመኖር ነው እንጂ ከመጀመሪያው እውነትን የሚናገራቸው ሰው ቢኖር ኖሮ ከቶ እነሱ ኃጢአትን አይሰሯትም ነበረ። የሁላችሁ እግዚአብሔር ልጆች ተመልከቱትማ። እና እነዚያ ሰዎች እንግዲህ በ3 ቀን ጾም በ3 ቀን ምህላ እግዚአብሔር ምሕረትን አደረገላቸው፣ ይቅርታን አደረገላቸው። ነነዌ እንደነበረች ሆነች። ከዚያን ሰዓት ጀምሮ ግን ነነዌ በደለኛ ሁና ኃጢአተኛ ሁና አልተገኘችም። ኃጢአት ሰራች ተብላማ አልተነገረላትም። ይኸው ሳትሰበክና ሳታውቅ ኃጢአትን ሰራች። በአንድ ቀን ስብከት፣ በ2 ቀን በ3 ቀን ስብከት፣ በአንድ አስተማሪ በአንድ ነብይ ብቻ ከዚያን በኋላ ጀምራ አምና ፈጣሪዋን አክብራ ትኖራለች። ከዛ በኋላ ነነዌ በደለኛ ኃጢአተኛ ተብላ ስትወቀስ አይገኝም። መጽሐፍ ላይም አልተጻፈም። ጌታችን አምላካችን ኢየሱስ ክርስቶስም አሁን እንደሰማችሁት በማቴዎስ ወንጌል ምዕራፍ 12 ከቁጥር 38 ላይ ጀምራችሁ ስትመለከቱት
እነዛ ፈሪሳውያን ሰዱቃውያን ከአንተ ምልክት እንሻለን ሲሉት ለዚህ ለጠማማ ትውልድ ከዮናስና ከነነዌ በቀር ምልክት አይሰጠውም። ነነዌ የባሪያዬን የዮናስን ትምህርትና ስብከት በዮናስ ስብከት አምና እስካሁን ኃጢአተኛ ተብላ አትጠራም። በኋላ በፍርድ ቀን ግን ከዚህ ከጠማማ ትውልድ ጋር ትነሳለች፣ በዚህ በጠማማ ትውልድ ላይ ትፈርድበታለች። ይኸውላችሁ እንግዲህ ይኸውኛ የዮናስን መምህር የዮናስን ጌታ የዮናስን አለቃ ጌታችንን አምላካችንን ኢየሱስ ክርስቶስን ይዘነው አግኝተነው ከሱ ተምርተን ከቃሉ ሰምተን ልንሰማ ፈቃደኛ አልሆንም። እንግዲህ በእውነተኛ ክርስቶስን አይተን ሰምተን ከክርስቶስ ተምረን ክርስቶስን መስማት የማንችል ከሆነ ታዲያ እኛን ነቢይ ወይም ሐዋርያ አስተምሮ ነው ሰው የምንሆነው? በፍጹም አይታሰብም። ይኸውላችሁ አሁን እኮ እኛን እያስተማረን ያለው ሰው ሳይሆን መንፈስ ቅዱስ ነው። አያችሁ፣ ጌታችን አምላካችን ኢየሱስ ክርስቶስን በሥጋ ተገልጦ አይተነዋል፣ አስተምሮናል። አሁንም ከእኛ ጋር ያለው በ40 ቀናችን በ80 ቀናችን የተሰጠን ያ መንፈስ ቅዱስ ለአባቶቻችን ለሐዋርያት የወረደላቸው ጌታችን አምላካችን ኢየሱስ ክርስቶስ ወደ አባቱ ከተመለሰ ካረገ በኋላ በ10ኛው ቀን በአባቶቻችን በሐዋርያት ላይ የወረደው መንፈስ ቅዱስ አልተመለሰም። እስካሁን ድረስ በእያንዳንዳችን ላይ አድሮ ለሚሰማው ይነግራል፣ ያስተምራል። አያችሁ፣ እኛ መንፈስ ቅዱስ እያስተማርን ከመንፈስ ቅዱስ መስማትና መረዳት ማመን መቀበል አልተቻለንም። ታዲያ ከመንፈስ ቅዱስ ተምረን ከክርስቶስ ተምረን መስማትና መቀበል የተሳነን ሰዎች እኛ ታዲያ ነቢይ ቢያስተምረን ሐዋርያ ቢያስተምረን ሊቁ ቢያስተምረን በየትኛው ጆሯችን የምንሰማው? አለመታደላችንን ተመልከቱ። ይኸውላችሁ እግዚአብሔር ልጆች ስራችን ይህንን ያህል የከፋ ነው። ተው አሁንም ቢሆን እግዚአብሔር ቸርና መሐሪ ስለሆነ የምንመለስ ከሆነ እሱ በቅርብ ነው፣ ይመለሳል። እንመለስ ነው፣ ከኃጢአታችን እንመለስ ነው። ለዚህ ዓለም ከቶ አንገዛለት፣ ጥቅም አይግዛን። አያችሁ፣ ገንዘብም አይግዛን፣ ስልጣንም አይግዛን። እግዚአብሔርን እንገዛው፣ እሺ እንበለው፣ ፈቃዱን እንፈጽምለት። እስከ መቼ ድረስ ነው ተሰደን በመከራ ተይዘን የምንኖረው? እኛን እኮ ክፉ አረም ነው የበቀለብን ወገኖች። ኧረ ተው። አረሙ እኮ በራሱ ጊዜ አይነቀልልንም። በእኛ ላይ የበቀለውን አረም እኛ ካልነቀል ነው አረሙ በራሱ ከእኛ ላይ አይነቀልም። ሊያጠፋን ይፈልጋል እንጂ ከቶ እኛ ልናጠፋ አንችልም። ስለዚህ አረሙ ሳያጠፋን እኛን ሳያጠፋን እኛ አረሙን ልናጠፋ ያስፈልጋል። አረሙም ቅናት ነው፣ ምቀኝነት ነው፣ ተንኮል ነው፣ ቂም በቀል ነው፣ ትዕቢት ነው፣ ክፋት ነው፣ ስስት ነው፣ ምቀኝነት፣ ዘረኝነት ነው። ይኸውላችሁ በስጋችን የምንሰራው ስራ በልቡናችን የምናስበው ክፉ ሀሳብ ነው፣ አረም ነው፣ ራሳችንን የሚያጠፋል። ራሳችን ያሰብነው ክፋት ሁሉ እኛን ሳያጠፋ ወደ ሌላው አይዘምትም። መጀመሪያ ያሰብነውን እኛን ነው የሚያጠፋል። እኛ ባሰብነው ክፋታችን በተንኮላችን በራሳችን ወጥመድ እንጠመዳለን። ይገርማቸዋል። ማንም አያጠፋንም። የሚያጠፋን በልባችን ያመላለስ ነው ክፋትና ተንኮል ነው። ስለዚህ ከክፋታችን፣ ከተንኮላችን፣ ከቂም፣ ከበቀል፣ ከጥላቻ፣ ከዘረኝነት፣ ከሴሰኝነት ከዚህ እንመለስ ነው። ሰዓቱ እያቆለቆለ ነው። ፀሐይ እየሄደች ነው፣ እየተወረወረች ነው። ፀሐይ ሊገባ ነው። እንግዲህ ፀሐይ ከገባይ በኋላ በጨለማ ማንም እንደ ልቡ የሚንቀሳቀስ እኮ የለም። ይህን ታውቃላችሁ። ይህችም ፀሐይ የምንላት ቀን የምናያት ፀሐይ አይደለችም፣ ሕይወታችን ነች። ሕይወታችን ልትጨልም ትንሽ ነው የቀራት። በረሃብ፣ በስደት፣ በጦርነት፣ በደዌ፣ በሁሉ ነገር ልጠፋ ሕይወታችን ትንሽ ነው የቀራት። አሁንም ነፍሳችን ሕይወታችን ከእኛ ሳታመልጥ እንያዛት፣ ለንስሐ እንዘጋጅባት፣ ለይቅርታ እንዘጋጅባት። ይገርማቸዋል የእግዚአብሔር ልጆች። አንዳንድ ጊዜ ስትሰሙት አንዳንድ አባቶች አንዳንድ ሰዎች ምን ይላሉ? አባቶችም ዝም አሉ ይላሉ። ምን ማለት ነው ይሄ? አባቶችም ዝም አሉ ብለው የሚናገሩ አባቶች ሰዎች አሉ። አባቶች ለመሆኑ ወንጌልን ከማስተማር ተቆጥበዋል ወይ? ወንጌልን አላስተማርም ብሎ አፉ ላይ አፉን የያዘ መምህር አለ ወይ? አባቶች እኮ እያስተማሩ ነው፣ ይጮሃሉ። ግን የሚሰማ ሰው አለ? ሰው መስማት ሳይፈልግ መስማት እየተሳነው እያለ አባቶች ዝም አሉ፣ አያስተምሩም፣ አይናገሩም የሚል ሰው ብዙ ነው። ይገርማቸው፣ በጣም ያሳዝናል። ይኸውላችሁ የእግዚአብሔር ቃል ከመነገር አልተቆጠበም። ይልቁንም ዛሬ በዓለም ሰፍቷል።
ድሮስ አባቶቻችን በስንት መከራ ነበረ በእግራቸው ተጉዘው ነበረ። ዛሬ ቤታችን ቁጭ ብለን ቤተ ክርስቲያን እንኳን መሄድ እስከሚታክተን ድረስ አልጋችን ላይ ተኝተን ቃሉ ራሱ በእግሩ እየመጣልን እንደሆነ እኳ አንገነዘብ። ይኸው አሁን ዛሬ የምንማረው ከቃል ብዙዎቻችን ያለነው ቤት ነው፣ ቤት ተቀምጠን ያለነው እንበል። ቃሉ ግን በእግሩ እየገሰገሰ በራሱ ፈቃድ እኛ ዘንድ እየመጣ ነው። እኛ ግን በራሱ ፈቃድ የመጣውን ቃል ለመቀበልና ፈቃዱን ለመፈጸም ፈቃደኞች አይደለንም። ይኸውላችሁ እንግዲህ እስኪ አስቡት የእግዚአብሔር ልጆች፣ የነነዌ ሰዎች በአንድ የሆነ አስተሰብከው ያመኑ፣ እኛ ስንት ነብር ነው ያስተማረን? አቤት አመንዝራ ትውልድ እያለ ክርስቶስ ያስተማረው ትምህርት እኮ ይሄንን ይገርማቸዋል። እዚሁ የማቴዎስ ወንጌል ምዕራፍ 12ን ወደ መጨረሻ ስትሄዱ አመንዝራ ትውልድ ያላቸው። አዎ ዛሬ እኛ መምህራን እንዲቀያየሩ እንፈልጋለን። በየቀኑ የተለያየ መምህር እንፈልጋለን። አያችሁ፣ የተቀያየረ መምህር የተለያየ ትምህርት እንፈልጋለን። ነነዌ ግን የተለያየ ትምህርት የተቀያየረ መምህር አልፈለገችም። በአንድ ቃል፣ በአንድ ስብከት፣ በአንድ ሰባኪ አመነች። ይሄው እስካሁን ድረስ በደለኛ ነኝ ተብላ አልተነገረላትም። ይሄ ነው እንግዲህ አመንዝራ ትውልድ ይሏቸዋል። ይሄ ነው። አዎ የመምህራንን መለወጥ ይፈልጋል። አንድ መምህር የነገረውን እሱን ይዞ በሱ መጠቀም ሲቻለው የመምህራንን መቀያየር ይፈልጋል። አመንዝራ ትውልድ ማለት ይሄ ነው እንግዲህ። የቤቱ እህል የማይጠመው ሰው አባዋራ ማለት ነው። ሚስቱ የሰራችው ሚስቱ የጋገረችው የማይጠመው አባዋራ ከቤቱ ሞልቶ ተርፎ ምን ይውላል ምን ያድራል ያላችሁ እንደሆነ፣ አዎ በሰው ቤት የሰው ቤት እንጀራ የጣመው እንግዲህ አመንዝራ ይባላል። ሰው የሰው ቤት እንጀራ ከለመደ ሌላ ጸባውም ይቀይራል። በዛው ደግሞ ሌላ ኃጢአት ይፈጽማል ማለት ነው። አመንዝራ ማለት ይሄ ነው። አሁንም አመንዝራ ማለት የተለያየ መምህራንን የሚፈልጉ አንድ ቃል ተምረው በአንድ ቃል የማይጸኑ ሌላ ቃል የሚያስፈልጋቸው የተነገራቸውን ቃል በልባቸው መዝግበው የማይይዙ አመንዝራ ትውልድ ማለት ይሄ ያለንበት ዘመን ነው ወገኖች። እግዚአብሔር በእውነት ከዚህ ይሰውረን። የእግዚአብሔር ልጆች እንግዲህ አሁንም ቢሆን እኛ ሰዓቱ ጊዜው አልመሸም። ለንስሐ ብንፈልግ ነነዌን በ3 ቀን በአንድ ቀን ስብከት ይቅር ያለ እግዚአብሔር እኛስ ብዙ ዘመን ተምረናል፣ ተመክረናል። አሁንም ለንስሐ ጊዜ እድሜ ሰጥቶናል። በተሰጠን ጊዜ ባለን ጊዜ የምንጠቀምበት ከሆነ አሁንም እግዚአብሔር ቸር ነው፣ መሐሪ ነው፣ ይቅር ባይ ነው። ይቅር ሊለን ይችላል። ስለዚህ እንመለስ ነው። አዎ ዋናው ነገር እንመለስ ነው። በየ10 ቦታ የምንሮጠው በየገዳሙ ብንሄደው 10 ቤተክርስቲያን 1000 ጊዜ ብንሄድ ብንመላለስ 30 መምህራን እየተመላለሱ ቢያስተምሩን ትርጉም የለውም። አንድ 10 ዳቦ ከመላስ አሉ አንድ መጉረስ 10 ዳቦ ቢልሱት አንድ ጌታ አይሞላም። አንዷን ግን ቢጎርሷት ትጠግናለች። ይገርማቸዋል። ስለዚህ የእግዚአብሔር ልጆች እናት ልጇ በበላው አትኖርም። ይህን አናስብ። እናት ልጇ በበላው አትኖርም። ልጁም እናቱ አባቱ በበሉት ነገር አይኖርም። ሰው ለመኖር ምን ያስፈልገው? ሁሉም መብላት ያስፈልገዋል። እንጀራ የሆነነት ሁላችንም በላተኛ ነን። ለእንጀራ ግን ሁላችንም ግብ ግብ ነን። እናታችን አባታችን እንሻማለን። ከወንድማችን ጋር በእንጀራ ምክንያት እንጣላለን። ይኸውላችሁ እስኪ ያስቡት። ለእግዚአብሔር ቃል የሆነለት ግን ምንም አይመስለንም። ወንድማችን አንዱ ሰው ካወቀ በሱ እውቀት የምንጸድቅ የሚመስለን ሰዎች ብዙዎች ሰነፎች አለን። መንግሥተ ሰማያት እናት አባት በሰሩት ስራ ማንም ልጅ ጽድቅን አያገኛትም። ይህማ ቢሆን ኑሮ ታዲያ የእስራኤል አባቶች አብርሃም፣ ይስሐቅ፣ ያዕቆብ የሰሩት ስራ ለእስራኤል በጠቀመ ነበረ። የአብርሃም ስራ የጠቀመው ለአብርሃም ብቻ ነው። የይስሐቅም የጠቀመው ለይስሐቅ ብቻ ነው። የያዕቆብ ስራ የጠቀመው ለያዕቆብ ብቻ ነው። ይህማ ቢሆን ኑሮ እስራኤል መች ጎዱ ነበረ? በአባቶቻቸው ስራ ይጸድቁ ነበረ። ግን እንደ አባቶቻቸው መሆን ስለነበረባቸው እነሱ ደግሞ እንደ አባቶቻቸው መሆን ስላልቻሉ ተፈረደባቸው። በምድር መከራቸውን አዩ። እግዚአብሔር ለሰው አሳልፎ ለጥላ ሰጣቸው። ተማረኩ፣ ታሰሩ፣ ተገረፉ፣ ሞቱ፣ አውሬ በላቸው። አሁንም የሚታየው እንደዛ ነው። እኛ ዘመንም ያለው የሰው እልቂት ልክ ከእስራኤልም በላይ ነው መከራው የመጣብን። ይኸውላችሁ እግዚአብሔር ያሳያችሁ። እግዚአብሔር ልጆች እኛ መጽደቅ ከሆነ የምንፈልገው ለእያንዳንዳችን ስራ ያስፈልገናል። እናቴ በሰራችው አባቴ በሰራው ወንድሜ በሰራው ስራ እጸድቃለሁ አንልም። ይኸውላችሁ ይሄ ቢሆን ኑሮ እስራኤል ድካም አይኖርባቸው ነበረ፣ አይመረመሩም ነበረ፣ አይፈርድባቸውም ነበረ። ለመንግሥተ ሰማያት ለእግዚአብሔር ክብር ግን ሁላችንም መስዋዕት መሆን አለብን።
ራሳችን ለማዳን ለራሳችን መስዋዕት መሆን አለብን። እግዚአብሔር ያደለ ለሰው መስዋዕት ይሆናል። ይኸው ነቢያት፣ ሐዋርያት ከራሳቸው ላይ ለሀገር ለወገን መስዋዕት ሆነዋል፣ ተሰውተዋል። ለእግዚአብሔር ሲሰዉ ራሳቸውን አሳልፈው ለእግዚአብሔር ሰጡ ሲባል እግዚአብሔር ደማቸውን አልጠጣው፣ ስጋቸውን አልበላው። አያችሁት? እነሱ በእሳት ተቃጠሉ፣ በድንጋይ ተወገሩ፣ በመጋዝ ተተረተሩ። በእነሱ መስዋዕትነት ግን ዓለም እንድትድን አደረገ እግዚአብሔር። ይኸው ዋናው የዓለም መድኃኒት ጌታችን አምላካችን ኢየሱስ ክርስቶስ ቢሆንም እነሱ ክርስቶስን መስለው ስለ ዓለም ስለ ሰው ልጅ ታገሉ፣ ስለ ሃይማኖት ተፋለሙ። በዚህ ምክንያት እግዚአብሔር ስለ እነሱ ይችን ጊዜ ይችን ዘመን አቆያት፣ ለእኛ አስረከበን። እኛ ግን የእነሱን ቦታ ተረክበን በእነሱ ቦታ ተቀምጠን የምንሰራውን ስራ እናውቀዋለን። እውነት ለመናገር እውነት አንናገርም እንጂ እንናገር ብንል ስራችን እናውቀዋለን። ግን ስራችን ራሳችን አጋልጠን ስለማንሰጥ ብቻ ነው። አያችሁ፣ ሳይገባን ቅዱሳን እንመስላለን። ሳይገባን ክብርን እንፈልጋለን። ቅድስናው ሳይኖረን ቅዱስ እንድንባል እንፈልጋለን። ቸርነቱ ሳይኖረን ቸሮች እንድንባል እንፈልጋለን። ደግነቱ ሳይኖረን ደጎች እንድንባል እንፈልጋለን። ምንም ስራ ሳይኖረን ግን ሙገሳ ብቻ እንፈልጋለን። ይገርማቸዋል። ታዲያ እንደዚህ ያለውን ግብር ይዘን እግዚአብሔርን እንመስለዋለን ወይ? እግዚአብሔር ልጆች ተው፣ ጊዜያችን አናባክ ነው። ጊዜያችን እየሄደ ነው። ሳንሰራበት እያለቀ ነው። በኋላ ለቅሶ ጥቅም የለውም። እና አሁንም ብንሆን እኛ እንደዛ እንደ ፈሪሳውያን እንደ ሰዱቃውያን ምልክት ፈላጊዎች ነን። አያችሁ፣ መምህር ወይ ከአንተ ምልክት እንፈልጋለን እንዳሉት አሁንም እኛ እግዚአብሔር ከሰራው ስራ ሁሉ ሌላ ድንቅ ስራ እንዳሳየን እንፈልጋለን። እንግዲህ ከዮናስ የበለጠ ምልክት ለእኛ አይሰጠንም። አስቡት፣ ከነነዌ የበለጠ ምልክት ለእኛ አይሰጠንም። እንግዲህ እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ የሰራውን ስራ እናውቃለን። ሙት ማንሳት ምልክት ነው። እውር ማብራት ምልክት ነው። ድውይ መፈወስ ምልክት ነው። በባህር ላይ መሄድ ምልክት ነው። በሁለትና በአምስት እንጀራ አበርክቶ 500 ሰው ማጥገብ፣ ይሄ ሁሉ ምልክት ነው። በመስቀል ላይ መዋሉ ምልክት ነው። መቸንከሩ ምልክት ነው። ሙቶ ተነሳ፣ ይሄ ሁሉ ምልክት ነው። ታዲያ ይሄን አይተን የበለጠውን አይተን ለምን አናስብም? ከዮናስ የበለጠ እዚህ አለ። ከዮናስ የበለጠው ማን ነው? ክርስቶስ ነው። እስቲ ያስቡት እንግዲህ ዮናስ የክርስቶስ ባሪያ ነው። በዚያ ባሪያ ትምህርት ነነዌ ስታምን፣ እኛ ግን ሰማይና ምድርን የዘረጋ ሲያስተምረን ስናየው ይህን አይተን መመለስ እንዴት ያቅተናል? ኧረ የሰው ልቦናችን ተነስቶናል። ኧረ ተው እንመለስ። የዚያ ልጆች ተው እናስብበት። ተው እግዚአብሔርን እንደ ቀላል ነገር አንመልከተው። እስቲ እናስበው። ስለ ነነዌ ተነገረ። ነነዌን ክርስቶስ ሰበካት እንዴ? መንፈስ ቅዱስ ወረደላት እንዴ? መንፈስ ቅዱስ እኮ የወረደው ለእኛ ነው። ክርስቶስ እኮ የተሰቀለው ለእኛ ነው። ያየነው እኛ እኮ ነው። የተቀበልነው እኮ እኛ ነን። የተማርነው ከሱ እኛ ነን። ከሱ ነው የተማርነው። ነቢይ አላስተማረንም፣ ሐዋርያም አላስተማረንም። ይህን እናስብ። እስኪ ያስቡት። ነነዌ በአንድ ብእሲ በአንድ ደካማ ሰው ተሰብካ ስታምን፣ እኛ ግን የሰማይና የምድር ጌታ ክርስቶስ ሲያስተምረን ከፈጣሪ ተምረን የማንመለስ ምን ሁነን ነው? ኧረ ተው የእግዚአብሔር ልጆች ተው፣ አስቡበት። ይሄ ነገር ጥሩ አይደለም። ቀኑ እየሄደ ነው፣ ጊዜው እየሄደ ነው። አያችሁት? ማሰብ የምንችልበት ዘመናችን ካለቀ በኋላ ተመልሰን ማሰብ አንችልም። እና የእግዚአብሔር ልጆች እንግዲህ መምህር ሆይ ከአንተ ምልክት እንፈልጋለን ላሉት ሰዎች የተሰጣቸው መልስ ለዚህ ጠማማ ትውልድ ምልክት አይሰጠውም። ምልክቱ ዮናስ ነው። መዳን የፈለገ ዮናስን አይቶ መዳን የፈለገ ነነዌን ተመልክቶ ንስሐ መግባት ይችላል። ከዚህ በላይ ምልክት የለም ተብሎ ተነግሯል። አዎ፣ እና ይህንን አስበን ወደ ንስሐ እንድንመለስ ነው ለማለት ፈልጌ ነው። እንግዲህ እግዚአብሔርን በእውነት በዚህ ሱባኤ መቼም በእውነት በሚገባ የሚለምኑት ሰዎች ሊኖሩ ይችላሉ። ሁላችን ግን አይደለንም። ሁላችን ግን ዘላኖች ነን፣ ምረነን፣ ባለቤት የሌለን መንጋዎች ነን። እግዚአብሔር ግን በቸርነቱና በይቅርታው እሱ ይመለስልን። አዎ አሁንም ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ እንደተናገረው አሁንም ከቅዱስ ሥጋው ከክብር ደግሞ እንዳይለየን ለቅዱስ ሥጋውና ለክቡር ደግሞ ሳያበቃን ደግሞ በሞት እንዳይነጥቀን ፈቃዱ ሆኖልን አሁንም ሕሊናችን ገዝተን ወደ እሱ ተመልሰን ለቅዱስ ሥጋው ለክቡር ደግሞ እንድንበቃ ለመንግሥቱ ወራሾች ሆነን እንድንገኝ ፈቃዱ ይሁንን ለማለት ፈልጌ ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ይግባው።
ይቆየን። ወስብሐት ለእግዚአብሔር። የትምህርታችን መነሻ የማቴዎስ ወንጌል ምዕራፍ 12 ከቁጥር 38 ላይ ያለውን ኃይለ ቃል ተመልክተን ነው። ከዚህ የቀረውን እናንተም ብታነቡት የበለጠ ምስጢር ታገኙታላችሁ አስባለሁኝ። ሰላም ለሁላችን ይሁን። ሰላም እደሩ። እግዚአብሔር የተመሰገነ ይሁን።